ሱመያ እንግዲህ ሰኢድን ማንከራተት እንግዲህ የሰኢድ መንከራተት እንደቀጠለ ነው ማለት ነው። እንግዲህ ሱመያም እንግዲህ ምንም ልቧ መለስ አላለም ማለት ነው። ሱመያ ግን እውነት አብዝተሽዋል ማለት ነው። እውነት ለመናገር እንግዲህ ኧረ ሱመያ ታይታይ እንዴ! የሰው ልጅ እኮ ነው፣ የሰው ልጅ የማይሳሳት የለም። እና ምንድን ነው መለሳቲም እንዲ? ኧረ ተይ ሱመያ። እንግዲህ እንደምናውቀው ሰኢድ ባህር ዳር ገብቷል ማለት ነው። ባህር ዳር ገብቷል ማለት ነው። ሱመያ ግን ሰኢድ ብትመለስ ይሻልሃል፣ ያልሆኑ ነገሮች ሊገጥሙክ ይችላሉ፣ መንገዱ ወደ ገጠር ምናምን ለመሄድ በጣም አስቸጋሪ ነው፣ ስለዚህ ብትመለስ ይሻላል ብላ እንግዲህ ነግረዋለች ማለት ነው ለሰኢድ። ሰኢድ ግን አልሰማም። እንግዲህ የትውልድ ከተማዋ ድረስ ሄዷል ማለት ነው ሰኢድ። እንግዲህ ሁሉንም ነገር ተቋቁሞ እዛ ቦታ እንግዲህ የሄደ በየቤቱ እየጠየቀ ነው ማለት ነው። ሱመያም እንግዲህ ተመለስ ብላ መልስ ሰጥተዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ቤተሰቦቼ እንዴት ናችሁ? ጾም እንዴት ይዟችኋል? እንግዲህ አላህ በያላችሁበት ሰላም ያርጋችሁ እያልኩኝ ወደ ዛሬ እንግዲህ የመጣሁበት ማለት ነው። እውነት ሱመያ ግን አብዝተሽዋል ማለት ነው። እውነት ኧረ ሰው እንዴ! በዚች ምድር ላይ እኮ እኛ ሰዎች ነን ማለት ነው። ሰው እኮ ይሳሳታል። ምነው ሰው እኮ የሰው ፍጹም የለም፣ ፍጹም አንድ አላህ ብቻ ነው። እና እውነት ሰኢድ አሳዘነኝ አሁን እኔ ማለት ነው በጣም እንግዲህ መስዋዕት እየከፈለ ነው ማለት ነው። ሱመያ ግን ቢያንስ እንኳን እንግዲህ ባህር ዳር ሄዷል ማለት ነው። ባህር ዳር ድረስ ሄዶ እንግዲህ ከባህር ዳር እንግዲህ ወደ ጎንደር ሊሄድ ማለት ነው፣ ሄዷልም ማለት ነው። እና ያው ቢያንስ እንኳን ተቀብለሽው እንግዲህ ያንቺ ትውልድ ሀገር ነው የመጣው፣ ተቀብለሽው እንኳን ማስተናገድ ነበረብሽ። ለሀገሩ እንግዳ ነው። ለሀገሩ እንግዳ እንደመሆኑ መጠን ተቀብለሽ ሀገሩን እንግዲህ ሀገርሽ ነው ታውቂዋለሽ፣ ሁሉ ነገሩን መውጫውንም መግቢያውንም ሁሉም ነገር ታውቂዋለሽ። ይሄን ተቀብለሽ ቢያንስ ከልጆቹ አገናኝተሽ የምትስማሙበት ደረጃ ላይ መድረስ ትቼ ነበር ማለት ነው። እና ዝም ብለሽ በመጣህበት ሰኢድ ሌላ ችግር ሳይደርስብክ ወደ አገርክ ተመለስ። ሀዩም ብላሃለች መጀመሪያም ተመለስ ማለት እውነት ጥሩ አልሰራሽም ሱመያ ማለት ነው። ጥሩ አልሰራሽም እውነት እንዴ! የሰው ልጅ እኮ ይሳሳታል። የሰው ልጅ እኮ ሁሌ ፍጹም አይደለም። ሁሌም ፍጹም አይደለም። አንድ አላህ ብቻ ነው እና የማይሳሳት ፍጹም የሆነ አንድ አላህ ብቻ ነው። የሰው ልጅ እኮ እንዴ ስህተት አይሰራም እንዴ ሰው ልጅ። እንደገና ደግሞ ራስሽም ደግሞ እኔ ሰኢድ ሌላ ቢያገባ ችግር የለብኝም ብለሽ ተናግረሻል ማለት ነው። እና ያው እንደ ሙስሊምነታችን እንግዲህ ሌላም ሸሪአው ይፈቅዳል ማግባቱን ማለት ነው። ግን እሱ እንግዲህ በሸሪአው መሰረት ሸሪአውን ተከትሎ ሁለቱንም ይሁን ሶስትም ቢያገባ አቅም ካለው ማስተዳደር የሚችል ከሆነ ይሄ የተፈቀደ ነገር ነው። ሌላ ስላገባ እንደዚህ መሆንሽ ሱመያ ይሄ ጥሩ አይደለም፣ እውነት ለመናገር ማለት ነው። እና አንቺንም ካስተዳደረሽ በአንደኛ ደረጃ ከልጆችሽ ጋራ ሆነሽ ኑሮሽን የታመቻችቶ ካኖረሽ ምንም ካላጎደለብሽ ለምንድን ነው እንደዚህ ያክል የምትሆኙ ማለት ነው? እዚህ ምድር ላይ ምን ያህል እንኖራለን? እና ጥሩ አልሰራሽም ማለት ነው ሱመያ። እንደገና ደግሞ እንዴ ምንም ቢሆን ያው እንግዳ ነው መጥቷል ሀገርሽ ማለት ነው። ተቀብለሽ የምትስማሙም ከሆነ ተስማምታችሁ ልጆቹን አገናኝተሽ የራሳችሁን የምትደርሱበት ደረጃ ላይ ደርሳችሁ ብትለያዩ ጥሩ ነበር ማለት ነው። እንደኔ አግኝተሽው ከቤተሰቦችሽም ተገናኝቶ ያለውን ነገር ቤተሰቦችሽም እንግዲህ ወስኖ ደግሞ ወሳኝ ራስሽ ነሽ
የራስሽን ኑሮ የምትኖሪው ራስሽ ነሽ እና ወስነሽ ከቤተሰቦችሽ ማገናኝተሽ እንግዳ ነው ለሀገሩ ተቀበለሽ ማስተናገድ እንደነበረብሽ ማለት ነው። እንግዲህ በቀጣይ ቪዲዮችሁ ደግሞ እስቲ ምን እንደምትሉ እናያለን። እና ደግሞ ሱምያ ማለት ነው አንደኛ የምልሽ ነገር እህቴ፣ አላህ ወፍቆሽ ወደ እስልምና ገብተሻል። አላህ መርጦሽ ወዶሽ ወደ እስልምና ገብተሻል ማለት ነው እና ሚዲያ ላይ የወጣሽ ልጆቼ ሊጠመቁ ነው፣ የክርስትና እናት እንደዚህ እንበል፣ እከሌ ትሆናቸው እያልሽ እየተናገርሽ ነው ማለት ነው እና ጥሩ አይደለም እንደዚህ እንትን ማለት። እምነት ልብስ አይደለም አውልቆ እንደፈለጉት አውልቆ የመጣል አውልቆ የመቀየር እንትን አይደለም። እምነት ማለት እንግዲህ በዚች ምድር ላይ ስንኖር ልጅ ቢኖረን የሆነ በቃ ምንም ንብረትም ቢኖረን ልጆችም ቢኖሩ ምንም ቢኖር ይዘናቸው አንሄድም። ከኛ ጋር ተከትሎ የሚሄደው እምነታችን ብቻ ነው እና እምነታችንና ስራችን ነው። ይሄንን እያወቅሽ ማለት ነው መወሰን ያለብሽ ራስሽ ነሽ ሱመያ። ቤተሰቦችሽም የራሳቸው ውሳኔ ራሳቸው መወሰን ይችላሉ። አንቺም ደግሞ የራስሽን ኑሮ እየኖርሽ ነው፣ ትልቅ ሰው ነሽ። ስለዚህ ራስሽ መወሰን ትችያለሽ። ለእምነትሽ ለዲንሽ አምነሽበት እስከ ገባሽ መጀመሪያም ማለት ነው። ከጊዜ በኋላ ቀይራለሁ ብለሽ ነው እንደ ገባሽው ወይስ እስከ ህይወቴ ፍጻሜ እኖርበታለሁ ብለሽ ነው የገባሽው? ስትገቢበት ከመጀመሪያውኑ አላህ ወዶሽ መርጦሽ ገብተሻል። ስለ ቤተሰብሽ አገናዝበሽ ነበር ወይስ? ዝም ብሎ እምነት ሲቀየር ዝም ብሎ እምነት አይቀየርም መቼም። ቤተሰቦችሽ እንግዲህ ያሉበት እምነት ላይ ጥንካሬ ካላቸው ቤተሰቦችሽንስ እጋፈጣለሁ ለሚያደርጉት ነገር ለሚያደርሱብኝ ነገር እጋፈጣቸዋለሁ፣ ይሄ የራሴ ውሳኔ ነው እምነቴ ነው ብለሽ ነበር ወይ መጀመሪያ የገባሽው? ታዲያ አሁን ሰኢድ ጋራ ሀያትን ስላገባ እንግዲህ መስዋዕትነት እንዲከፍል እያደረግሽ ነው ማለት ነው። ያው ከከተማ ከየመን ጀምሮ እያየን ነው እንግዲህ አሁን ያው ያለሽበት የትውልድሽ ሀገር ባህር ዳር እየገብቷል ማለት ነው። ስለዚህ አሁን እንደዚህ እንደሚንከራተተው አንቺስ ለእምነትሽ መስዋዕት መክፈል አትችይም ወይ? ምን አደረግሽ ለእምነትሽ ታዲያ? ቤተሰቦችሽ እንዳያስቀይሩሽ መስዋዕት መክፈል አትችይም ወይ? ይሄ እኮ እምነት ማለት ቀልድ አይደለም። አንዴ ገብተሽበታል። ሲፈልጉት መውጣት ሲፈልጉት መግባት የሚሆን ነገር አይደለም። እምነት አንዴ ገብተሽበታል ማለት ነው። ስለዛ እምነት አውቀሻል እና ለእምነትሽ ታዲያ ለምን መስዋዕት አትከፊ? ማንም እኮ ሊያስገድድሽ አይችልም። ይሄ የራስሽ የግልሽ እኮ ነው፣ የግልሽ ህይወት እኮ ነው እና እየመጣሽ ሚዲያ ላይ ማለት ነው ሊያስጠምቁ ነው፣ እንዲህ ሊያደርጉ ነው ባቲ ጥሩ ነው። በቃ እዚህ ጋር አንቺ ነሽ ወሳኙ፣ አንቺ ነሽ እንትን አድራጊው ማለት ነው። ስለዚህ ልጆችሽንም ቢሆን አንቺንም ቢሆን ራስሽ ነሽ ወሳኙ ማለት ነው። ቤተሰብ ሳይሆን ራስሽ ነሽ ወሳኙ። ቤተሰቦችሽ ቤተሰብ ናቸው። እንደ ቤተሰብ በቃ ምንጊዜ የሚሆኑ ቤተሰቦችሽ ናቸው። አብራችሁ የመኖር የእነሱን ቤተሰባዊነትን ማስቀጠል ትችያለሽ። እምነት የግል ነው። ከዛ ወጥተሽ ወደ ሌላ እምነት ገብተሻል። ስለዚህ አንቺንም እምነት አክብረውልሽ አንቺም ደግሞ የእነሱን እምነት አክብረሽ አብራችሁ መኖር ትችያለሽ ማለት ነው። አንቺም የራስሽን ኑሮ ነው የምትኖሪው፣ እነሱም የራሳቸውን ኑሮ ነው የሚኖሩት እና እነሱ ስላሉሽ ተነስተሽ እምነትሽን የምትቀይሪው ይሄ እኔ በጣም ከባድ ነው። ከመጀመሪያም ስትገቢበት በኋላ ቀይራለሁ ስፈልግ እንትን እላለሁ ብለሽ ነበር ወይ? ይሄን ለራስሽ ጥያቄ ነው እኔ የማደርገው ማለት ነው። እና ክርስትና ሊያስነሷቸው ነው እንዲህ ሊያደርጓቸው ነው እያልሽ ሚዲያ ላይ ባታወሪ ጥሩ ነው ማለት ነው። በቃ መክፈል ያለብሽን መስዋዕትነትን ክፈይ። ነገም በአላህም ዘንድ የምታገኘው አጅር አለ ማለት ነው እና
በያሹ እምነት ጸንተሽ ወደ አኬራ ብትሄጂ ራሱ አላህም እንዳይሆን ይከፍልሻል ማለት ነው። በጀነትም ያኖርሻል ማለት ነው። እና ወደዚህ ወደዛ ባቲ እንደገና ሚዲያ ላይ ወጥተሽም ደግሞ ስለዚህ እንትን ባቲ እንደገና ደግሞ ልጆቹ ከአባታቸው ጋር አገናኝ እንግዲህ ነው ምልሽ። አንቺም ሰኢድን ተቀበዩ። ለሀገሩ እንግዳ ነው። እንግዳ እንደመሆኑ መጠን አስተናግጂው፣ አስተናግጂው። ለሀገሩ እንግዳ ነው እና ወንድምሽስ ቢሆን እኔ ባየሁት ቪዲዮ መሰረት ነው የምነግርሽ ማለት ነው። ወንድምሽስ ቢሆን እንዲህ ያክል ጭካኔ! ኧረ ሌላው ሀገር ላይ እንኳን እያለሽ እሺ፣ ግን ሀገርሽ መጥቶ እንደዚህ መሆን ጥሩ አይደለም። ባህላችን አይደለም። እኛ ኢትዮጵያዊ እንግዳን ተቀብለን የምናሳድር ሲመሽበት የምናሳድር የምንቀበል ሰዎች ነንና እንደዚህ ባታረጊ ጥሩ ነው። እና ወደ ቀልብሽ መለስ በይ ቆም ብለሽ። ይሄ ህይወትሽ ነው፣ ማንም አያስገድድሽም። ግን በልጆቻችሁ ደግሞ ልጅ አለ ማለት ነው። በህይወታችሁ መሀል ልጆች ስላሉሽ ለልጆችሽ ስትይ ወደፊትም ቢሆን ማለት ነው ከሰኢድም እንኳን ባትኖሪ ልጆች ስላለ በመሀላችሁ ማለት ነው ሰላም ፈጥራችሁ ለልጆቻችሁ ስትይ ሰላም ማውረዳችሁ አይቀርም ማለት ነው። እንደገና ደግሞ ወይም አናቅም ለዩቱብ ድራማ ብላችሁም ይሁን አናቅም፣ አላሁ አለም። እንግዲህ እንደዚህ ያክል በቃ መሯሯጥ በጣም የሚገርም ነው። እንግዲህ ለዩቱብ ስራም ብላችሁ ይሁን አላሁ አለም አናቅም። አላህ የውስጣችሁን አላህ ነው የሚያውቀውና ይሄን ያህል እንደዚህ መሆን ሚዲያም ላይ ተወጥቶ እንደዚህም መሆን አግባብ ነው ብዬ እኔ አላስብም። ሰውም በየትኛውም ቤት በማንኛውም ሰው ህይወት ላይ ብዙ ነገሮች ይገጥመዋል፣ ብዙ ነገሮች ይከሰታሉ ማለት ነው፣ በማንኛውም ሰው ህይወት ላይ ማለት ነው። እና ያው ያንቺም ቢሆን ደግሞ የተለየ ህይወት የተለየ እንትን አይደለም፣ ያው በሁሉም ሰው ዙሪያ ያለ ጉዳይ ነው። እና ያው የተለየ ነገር ስላልሆነ ሁሉም ያው በውስጡ እንትን አድርጎ ነው የሚኖረውና ያው ልጅ ካለ ደግሞ ለልጆቹ ሲል ነው ሰው ይሄንን ነገር ችሎ የሚኖረውና ማለት ለልጆቻቸው ሲሉ የእናትና የአባትን ፍቅር አግኝቶ እንዲያድጉ በሚል ብዙ ነገሮችን ይጋፈጣሉ ማለት ነው። ስለዚህ አንቺም ከእንደነሱ መሀል እንድትሆኚ እልሻለሁኝ እህቴ። እንግዲህ ሰኢድን እንግዲህ በቀጣይ ቪዲዮአችሁ አግኝተሽው ከልጆቹ ማገናኝተሽ ከቤተሰቦችሽ ማገናኝታችሁ የሆነ ውሳኔ ላይ እንደምትደርሱ ተስፋ አለኝ፣ በአላህ ፍቃድ ማለት ነው። እንግዲህ ለልጆቻችሁም ስትሉ ተስማምታችሁ የምትኖሩ ያርጋችሁ። ሰላማችሁን ነው የምንፈልገው። እንግዲህ ሰላማችሁ ይብዛልኝ እያልኩኝ በያላችሁበት የዓለም ዳርቻ ውድ ኢትዮጵያውያን የሀገሬ ልጆች እና ለእኔም ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። አበረታቱኝ። ለነበረን ቆይታ እናመሰግናለን። ሰላም፣ ፍቅር፣ አንድነቱን ይስጠን። ኢትዮጵያ ሀገራችን እና ሕዝቦቿን ሰላም ያርግልን። ዓለም በሙሉ ሰላም ያርግልን። በዙሪያችንም ያሉ ሰላም ያርግልን እያልኩ ሰናበታችኋለሁ። በቀጣይ እስከምንገናኝ ባይ ባይ።